ታረኪና ማን አንተ አልኩት። ማን አንተ ሁዋር አልኩት። አንተ ሪል ስፒድ ነህ ማን አልኩት። በቃ ስሮስ ደረሰ። ሴት ነኝ ኤክስፔክት አያደርግም። ልብሴም ደግሞ ለየት ያለ ነው። ከዛ ድጋሚ ስመጣ ስዕል ያስኩኝና ፈርምልኝ መጀመሪያ ግን አርም እንገጣጠማ በቃ እንደም ኦብቪስሊ ያሸንፈኛል ጎበዝ ነው ግን የታባቱ አልኩኝ ገጠመኝ ፈርምልኝ አልኩት ፈረመልኝ በቃ ይሄን አጋጣሚ አገኘው ልሻለሁ አሜዚንግ በጣም ነው የደነቅሽ በጣም ነው የገረምሽ ፍጥነትሽ አነጋገርሽ ከዛ እንዴት ሳይን እንዳስደረግሽ ምናምን ምክንያቱም ሌላው ታውቂያለሽ የኛን ባህል እንትን እንዳለና አንቺ እንደ ፎር ኤግዛምፕል ያስቀመጥኩኝ በቃ እንደሷ ነው መሆን ያለባችሁ እንደዚህ አይነት ታዋቂ ቦታ ስትቀርቡ ሚሉንታ የሚባለውን ነገር አውጡትና ጣሉት ማርያም ስላወቅሽ በጣም ደስ ብሎኛል አይስበር በጣም ፕራውድ ነው የሆንኩብሽ ምክንያቱም እኔ በቃ እንደኔ አይነት ሴት እዛ ጋር ስላገኘሁ በጣም ሳምሪን እወዳታለሁ ትመቸኛለች በቃ የሳምሪ ኮንፊደንስ ማለት ነው ላይቭ አንዴ ገብቻለሁ አብሬያት እና በጣም ነው የምወዳት በጣም ደስ ኮንፊደንሷ ኢነርጂዋ በጣም ነው ደስ የሚለው እና በቃ ይሄን ደግሞ ኦብቪየስሊ ከእናቷም ነው ያገኘችው አንቺ ሜልን ደግሞ ስላየሽ እኔ ውስጥ በጣም አመሰግናለሁ ጌመር መሆን እፈልጋለሁ እና በዚህ አጋጣሚ እንግዲህ ከሳምሪ ጋር ታገናኛለች ዩ ዌልካም ዩቲዩብ ምናምን አለሽ አለኛው ዩቲዩብ ከፍቻለሁ በቃ አሁን እዛ ላይ ነው መማም የእሱን መለጠፍ አለብሽ ከሱ ጋር አንተ ያልሽው ቆረጮና ሁሉሽ ፖስት አድርጊው ኮፒራይት ምናምን እንዳይኖርብሽ ምክንያቱም ይሄ ራስሽም ስራ ስለሆነ አስፈቀጁ ወይንም እና የእሱን እንትን አድርገሽ ለጠፊው ሰብስክራይብ አድርጉላት ዩቲዩብዋን በጣም ልዩ ታለንት ያላት ልጅ ናት በጣም ጎበዝ ልጅ ናት እንደ ሴት ደግሞ ሁላችንም ከዛ ወንዶችም አብራችሁ ሰፖርት አድርጓት አንቺ ብትለቀቂ ሆሊውድ ትገቢያለሽ ነው ያልኩት እኔ ለራሴ ደምሳይ አይሾ ስፒድ የተባለው አንቺ የሴቷ አይሾ ሴቷ ኢትዮጵያ ስፒድ መባል አለብሽ በእውነት በጣም ካየዋቸው ፈጣኑ አንቺ አርታለሽ እዛ ጋር የሰራሽ ኮንቴንት ምናምን ነገር የሚገርም ነው እኔ እርግጠኛ ነኝ እንግዲህ የምትቀርቢው አዶናይ ነው ጠይቂው እና አለኝ እዛ ላይ አይቶኝ ማርያ አለኝ በቃ ወደ ጎን አደረገኝና በእውነት እኔ ባንቺ ኮርቻለሁ በእኔ በኩል በመምጣትሽ በማየቴ በጣም ነው የኮራሁት አለ በቃ እና በዛ ሰዓት እኔም በቃ እውነት ምን ማለት ይቻላል ቲክቶክሽ ፎሎ ለማድረግ ፕራይቬት ሆኖ መሰለኝ ነገራቸውና እንትን ይብሽ ማርያ ፕራውድ ሆነ ማለት ባንቺ ያለሽ ነው እሺ አስተካክለዋለሁ ፎሎ ሊያደርጉሽ እየፈለጉ ነው እና በጣም ፕራውድ ነው በቃ ጎበዝ አይስወር ጎበዝ እኔ በጣም ይገርምሽኝ ለሳምሪ ንገሪልኝ እንደውም ሳምሪን አየሻት ወይ እሺ እነግራታለሁ እሷ ነገር ጫወታል ትምህርትና ስራ ስለነበራት እኔ ነኝ የነገርኳት እንዲያውም ስለ ሾው ስፒድ እንትን ሾው ነገርኳትኝና ኧረ እባክሽ ምናምን አለችኝ በጣም ያምር ነበር ምናምን አልኳት አንቺ ደግሞ ከመጀመሪያም ጀምርሽ አመጣጥሽ ከኛ ሀገሩ ልጅ ጋራ ከኛ ሀገሩ አይሾ ስፒድ ጋራ ሆነሽ አመጣጥ ምናምን ነገር ምናምን በቃ ደስ የሚል ነው ብቻ በአጠቃላይ እንዲህ ያልኩ በጣም ጎበዝ ነሽ እንግሊዝኛ የት ነው የተማርሽው እንግሊዝኛ እኔ ልጅ እያለሁ ፊልም አያለሁ እና እንግሊዝኛ ፊልም አያለሁ እንግሊዝኛ ዘፈን አዳምጣለሁ እና ከዛ ደግሞ ጮክ ብዬ አወራለሁ አሁን ላይቭ ጌም ስጫወት ከኢንተርናሽናል ሰዎች ጋር ነው የምጫወተው ከዛ በጌሙ ምክንያት ብዙዎቹ እንደውም ብሪቲሽ አክሰንቱ ላይ መሰል ከየት ነው ይቻልሽ ምናምን ነገር ይሉኛል እና ጮክ ብሎ ማውራት በቃ ቻላችሁትም አልቻላችሁ ጮክ ብላችሁ ስታወሩ አሪፍ ነው ከዛ ደግሞ ፊልምም አይ ነበረ ያ ነገር ጠቅሞኛል ማሬ አይስወር በቃ ትልቅ ውለታ ነው ያልሽልን እዛ ጋር በነገራችን እሱ ብቻ አይደለም እንግሊዝኛ የምትችል ቆንጆ ሴት ከሱ ጋር የተፎካከርሽ አንደኛዋ ከዛ ሚስስ ወርልድ ሀሴት በቃ ምርሶች ነው በቃ በዛ ደረጃ ነው ያለሽ ኦኬ ዝቅ እንዳትይ እዛ ጋ የሰራሽው ስራ እንደ ቀላል የሚታይ አይደለም ትልቅ ነገር ኦኬ ትክክል በጣም አመሰግናለሁ ሳምሪ ሰላም እንወድሻለን እንደዚህ አንቺ ወጣቱን ሳየው እንደዛ ጋብሎ ሲወጣ በጣም አንደኝ ደስ ማለኝ
እንደገና ደግሞ ተሸወድኩኝ። እኔ ተሸውደናል ነፍሴ ያ እና ሳየው የአገሪቷ ደግሞ ስታምር በጌታ በኢየሱስ ስም እስቲ እግዚአብሔርን ነው የምልሽ። ጌታ ምስክሬ ነው። እኔ እኮ ይኸውልሽ ጂጂ ታውቂያለሽ፣ ላለፈው 7 ዓመት ፖለቲካው ስለነበርን ፖለቲካው ስትሆኚ የሚታይሽ ኔጌቲቭ ነገር ብቻ ነው ወይም የምትታገይለት ነገር ነው አይደል? እንደዚህ አገሪቷን ይኸውልሽ ከምስራቅ እስከ ምዕራብ፣ ከምዕራብ እስከ ደቡብ፣ ከደቡብ እስከ ምንድነው ሰሜን አየዋት። እንደ ኢትዮጵያ ሌላ ሀገር እንደ አሜሪካ እንደዚህ አዲስ አበባውን አሜሪካን የሚመስል አዲስ አበባን የሚመስል አሜሪካ የለም። ከምር ነው የምልሽ። መንገዱ ምናምኑ ሰው የሰው ፍቅርስ ለካዝ እኛንን አማራ ኦሮሞ እያለን የምንባለው እኛንን ለካዝ ሶሻል ሚዲያ ላይ ዳያስፖራውን በርግጥ እኔ ታውቂያለሽ ኢትዮጵያ እያልኩ ነው 7 ዓመት የታገልኩት። ግን አይሾ ስፒድን ሳየው እንትን አልብሰውት ይሄ የኦሮሞ እንትን አልብሰውት ምናምን እየዘለለ ፈረስ ላይ እንትን ላይ በቅሎ ላይ ሆኖ ምናምን በየቦታው ሲቀበሉት አርቲስቶች፣ ከዛ ደግሞ ይሄ የኦርቶዶክስ ተዋህዶ ሃይማኖት ወጥተው እንደዚህ ሲቀበሉት ሳይ ማይ ጋድ ነው ያልኩ። በቃ ናፈቀኝ ሀገሬ ጂጂና ደስ የሚለው ከፖለቲካ ጡረታ ከወጣው ቀቻለሁ እንዴ መሄድ እፈልጋለሁ። እኔ እኮ የኔ ኮንቴንት እኮ ነው አይሾ ስፒድ የሚያደርገውን እኮ ማድረግ እችላለሁ። ወጣቱን በዚህ አድነው ወጣቱ በዚህ ደረጃ ነቅቷል። ወጣቱ ሌላ ቦታ ነው ያለው። ዓለም ጋር ከናይሾ ስፒድ ጋር ኮኔክት ካደረገ ማለት that means እንዴ እኔ እኮ አሜሪካ ነው ያደግኩት። እኔ ኢትዮጵያ አላደግኩኝ፣ ከአይሾ ስፒድ ሀገር ነው ያደግኩት። አየሽ። ስለዚህ እስከዛሬ ድረስ እኔ 7 ዓመት እንደዚህ አይነት ኮንቴንት አስተላልፌላችሁ ቢሆን ኢትዮጵያን አስጠራ ነበር ነው አትሊስት። አታዩም? አዶናይ በአንድ ዓመት ሄዶ ለአዶናይ የሰራ አየሽ። አዶናይ በአንድ ዓመት ሄዶ ባንዴ በጣም የኢትዮጵያ አይሾ ስፒድ ሆነ። ወጣቱ አየሽ የሚፈልገው ይሄን ነው። ወጣቱ ሌላ ቦታ ነው ያለው። ስለዚህ እኔ በጣም ነው ደስ ያለኝ። ሚዲያ ላይ ስናወራ በቃ ይበዛን ይመስለናል። ሚዲያ ላይ ስናወራ ሁሉ ነገር እውነት ይመስላል። እነሱም ሲያወሩ እኛን ያሳምኑናል። ገባ እንዴ? እንደዚህ ቁርጥያ ወጣቱ ልዩ ልጅ አትሸና ንግባ እግዚአብሔር ይወዳ ነው። እኔማ ገባለሁ፣ አረገባለሁ። እኔማ ልግባ ነው እጅግን ይዤ አረ እኔ ገባለሁ። ምን ስሚ፣ እኔ ነፍስ አልገደልኩ፣ ሰው እንትን አላልኩኝ። እኔ ብሔርተኛ አይደለሁ፣ ኢትዮጵያዊስት ነኝ። እኔማ ስንቴ እኮ ነው የሚጠሩኝ፣ ሁሌ እኮ ነው የምጠራው። ጌታ ሆይ በእውነት ዛሬ እንግዲህ ዛሬ ምን ልበላችሁ ኢንጂነር ቴንክ ዩ ሶ ማች ኢንጂነር በእውነት ዛሬ ምን ይባላል? ምን ልበል እስኪ ንገሩኝ። ፈጣሪ ይመስገን እያልን እንትን እንላለን፣ እናመሰግናለን። እውነት ሁላችሁ ማሪያ ማሪዮ ልጅ እዚህ ቤት ወደ 8-9 ሆነን ስናይ ነበር ስትሪሙን እና በጣም ነው የተጨበጨበው። ጎበዝ አንበሳ ኮርታችኋል። የመጨረሻ ነው የኮራንብሽ። የምር ማሪያ ከመነሻሽ ጀምሮ ነው የምናይሽና ጎበዝ እዚህ ድረስ በእውነት እግዚአብሔር ቶማስ መጣ ግንባርሽን የሚስመው ነው የሚመስለኝ። ቶማስ ነበር ቆሞ ከጨጨ ነበር። በእውነት በቃ ገራሚ ቀን ዛሬ። እኔ እንግዲህ በአቅሚ በመኔ በኮንፊደንስ እንግዲህ ስፒድን ገጥመነዋል። ጎበዝ እንዳታቋም ዮኒ አይሾ ስፒድ ይዞት ቢሄድ ጥሩ ነበር። በጣም አይታወቅም እኮ ግን ማየት ነው። አይዶት ሄዳል 100% ባይዘው እሱ አሁን አዲስ ሆነለት ገብቷል። እሱን የሚመሳስሉ ሰዎች አይ ቲንክ በቃ ከያገሩ እንትን እያለ ነውና በእርግጠኝነት ነው ምን ይዞት ይሄ የዚምባብዌውን ይዞት እንደመጣው እዚህ ዚምባብዌውን እንትን አለው እየዞረ ዛሬ አሁን ስትሪሙ ላይ በቃ አብሮት ነበረ።
አዎ እንዴ እኔ ስትሪም አላየሁትም እኮ ጋይስ እኔ ቲክቶክ ነው ነው እንጂ እንግሊዘኛው ምናምን ቢባል ነው እግዚአብሔርን አሜሪካ ራሱ ነው ባይዘው ነው የቋንቋ ጉዳይ አይደለም ብሮ ቦዲ ላንጉጅ ራሱ በጣም በቂ ነበር ግን በኢዮን አፍርሰ የምትተካው ነገር የለም በአንድ ይመጣ ነገር የለም ገባ አስተዳደግ ሰብንም ሆነ አለበት ዝም ብዬ ሳስበው ማርያ በጣም አድናቂሽ ነኝ እግዚአብሔርን የኔ እናት ማርያምን ነው አንዴ ቢግ ባር ኦፍ ደንደን ቶርዋሪ አረ ለወደዳችሁ ደስ አንድ ጌም እንጫወት እስቲ ጋር መሸጥ የነበረበት ሌሎች አይቻለሁ ኦፖርቹኒቲ ተጠቅመው እንደነ ቢቦይ ቶሚ ምናምን ኦኬ ቢቦይ ቶሚም ዋን ማይ ፌቨር ጋይ ነው ግን ለራሱ መጠቀም ይችል ነበር ግን ምንድነው ያደረገው ልጁን ነው ኢንትሮዱስ ያደረገውና ይመቻል ኦፍ ኮርስ ኢትዮጵያውያኖች ከሞላ ጎደል ብዙ በጣም መልካም ነገር ነው ያደረጉት መልካም አንዲት ነጋዴ እውነቱን ውሸትን አላቅም ስለሷ ጉዳይ ሰሞኑን አጣርተን እናወራበታለን እንደ ሀገር ያዋረደችን አንዲት ነጋዴ ያለች ተብሏል ግን ሌሎች ግን the way respect አድርገው አይሾ ስፒድ ወደ ኢትዮጵያ ምን እንዳደረገ ታውቃላችሁ በጣም እኔ ገብቼ ምናልባት እናንተ በአማርኛ ብቻ የምትከታተሉ ሰዎች የእንግሊዘኛ ሶሻል ሚዲያ ላይ ደግሞ ብትሄዱ ስለ ኢትዮጵያ ብቻ አይደለም ስለ ኬንያ ስለ አፍሪካ ያላቸው አመለካከት ብዙ ሰው መጥፎ ነው የሆነ ጎጆ ቤት ውስጥና የሆነ እውነቴን ነው ጎጆ ቤት ውስጥ ምን ኖር ነው የሚመስላቸው ሁሉም ጎጆ ቤት ውስጥ የሚኖር ድሃ ምናምን ነው የሚመስላቸው አይሾ ስፒድ ይዞት የመጣው ፐብሊሲቲ ማንኛውም ሊያመጣው የማይችል በፐብሊሲቲ ነው ይዞት የመጣ እና ኢትዮጵያ ደግሞ በጣም ታምራለች ማይ ጋድ እንዴት እንደምታምር ማይ ጋድ እንዴት እንደምታምር ኢትዮጵያ አዲስ አበባ እንዴት እንደምታምር ከኤሪያው በድሮን ሲያሳየው እኔ እግዚአብሔርን በቃ ነው አዲስ አበባ መንሱር ጀማል የሚኖርበት አካባቢ የላይ ያለውን አንደኛውን ፍሎር ገዝቼ እዛ ነው የምኖረው እኔ በጣም ነው ደስ ያለኝ ጌታን ነው የምላችሁ በጣም ደስ ብሎኛል ኢትዮጵያ በዚህ ደረጃ እንዳበበች በዚህ ደረጃ ወጣቱ ነው በቃ ወጣቱ በቃ እድል አለ ቻንስ አለ ናው ከምር ነው የምላችሁ ወጣቱ እድል አለው ተለውጧል ወጣቱ ሌላ ላይ ነው ያለው ሌላ ዓለም ላይ ነው ያለው ኮኔክትድ ሆኗል ከዓለም ካሉት ጋር ኮኔክትድ ሆኗል አይታችኋል በዚህ ደረጃ አይሾ ስፒድ እኮ የሚያስተላልፈው መልእክት እኮ ነው የኢትዮጵያኖች የሚገባቸው አይመስለኝም ነበር እሱ የሚያደርገው ነገር የኢትዮጵያን ወጣቱ በዚህ ደረጃ አላቀማ ነው የኢትዮጵያ ወጣት ምናያቸው እነማንን ነው በሶሻል ሚዲያ የምንከታተላቸው ሰዎች ኢትዮጵያ ውስጥ ያሉት እንደዚህ ስፖርት ላይ ምን ላይ ፎከስ ያደረገ አይደለምና በቃ በሚገርም ሁኔታ የብዙ ሰዎች አይን እንዲገለጥ አድርጓል ኢትዮጵያ እውነት ለዶክተር አብይ አህመድ ክብር መሰጠት አለበት ዶክተር አብይ አህመድ መደነቅ አለበት በሱ አመራር እንደዚህ እውነቴን ነው የምላችሁ ዶክተር አብይ አህመድ እውነትም ትክክለኛ ነው እኔ የመረጥኩት እና The M1 best price assurance just gets better and better. አንድ እስኪ ታፕ ኮፒሊንግ አድርጉ ዶክተር አብይ አህመድ ማመስገን አለብን ማድነቅ አለብን ከምር መደነቅ አለበት አገሪቷን ለውጧታል አገሪቷን አሳምሯታል እኔ ኩራት ነው የተሰማኝ አገሬን በዛ ደረጃ ሳያት እንዴ የሁሉንም ካልቸር የሁሉንም ባህል የሁሉንም ታሪክ የሁሉንም ሃይማኖት ነው የተነተንኩት ያስተማርኩት ያ ምንድነው ኢትዮጵያዊነት አሁን አይሾ ስፒድ ሲመጣ አይታችኋል እንደ ኦሮሞ አይደለም የቀረባችሁት እንደ አማራ አይደለም የቀረባችሁት ኦሮሞን ቪዚት ሊያደርግ አልመጣም ትግሬን ሊያይ አልመጣም አማራን ሊያይ አልመጣም ማንን ሊያይ ነው የመጣው ማን ብላችሁ ነው የተቀበላችሁት አንዴ አዳምጡኛ ወጣችሁ 200 ሰው አይደለ ባንዴ አዳምጡኛ ነው ሲሪየስ ለምላችሁ አይሾ ስፒድ ሲመጣ እንደማን ነው የተቀበላችሁት እንደ ኢትዮጵያ ማንን ላይ ነው የመጣው ኢትዮጵያውያኖችን አይ ሆፕ እንግዳ ተቀብለን እንግዳው ከወጣ በኋላ ተመልሰን ወደ ጥላቻችን ወደ መከፋፈላችን እንደማን በነገራችሁ ላይ ኢትዮጵያ ክፍፍል እንደሌለ ነው ያየሁት በተለይ አዲስ አበባ ላይ ክፍፍል እንደሌለ ነው ያየሁት ሁሉንም አይተናል
ስለዚህ እንደ ኢትዮጵያ ከሆነ ለውጭ ለሌሎች ኢትዮጵያዊ ነን እንላለን። አያችሁ በይሄ ነገር መስተካከል አለበት። ከዛ ደግሞ ውስጥ ለውስጥ ደግሞ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ፣ ካምባታ ነኝ፣ ምናምን ነኝ፣ ፋኖ ነኝ፣ ኦነግ ነኝ፣ ብልጽግና ነኝ፣ ምናምን ነኝ አንባባል። በቃ ይሄ 2026 በቃ አነስትሊ ማለት ነው። ለምን እናስመስላለን? ኢትዮጵያዊ ነን። በኢትዮጵያዊነት ነው የምንዋደደው የምንተዋወቀው። ዓለም የሚያውቀን በኢትዮጵያዊነት ነው። አይሾ ስፒድ የመጣው ኢትዮጵያውያኖችን ሊያይ ነው የመጣው። ከኢትዮጵያውያኖች ጋር ፌሎሺፕ ሊያደርግ ነው የመጣው። ናት ከኦሮሞ ጋር፣ ናት ከአማራ ጋር፣ ናት ከትግሬ ጋር። አያችሁ ጋይስ፣ አያችሁ ሃው አሁን እሱን እውነቴ እኮ ነው የምላችሁ። ስለዚህ እንደ ኢትዮጵያዊ ነው መቀጠል ያለብን። ኢትዮጵያዊ ነን። በኢትዮጵያዊነታችን መሸማቀቅ የለብንም። ለሌላው ዓለም ሁሉ በሄዳችሁበት ወዩ ፍሮም ስትባሉ ኢትዮጵያ ትላላችሁ። የኢትዮጵያ ታሪክ እኮ ነው። የኢትዮጵያ ሯጮች እኮ ናቸው። የኢትዮጵያ እኮ አትሌት ናቸው። የኢትዮጵያ እንደዚህ እኮ ነው። ያልተደፈረች ሀገር ኢትዮጵያ እንትን ያላለች ነው የምንለው።